በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወሃሉ ህዬ እስከ አመ እነግረከ፣ እስክነግርህ ድረስ በዚያ ተቀመጥ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ ወንጌላዊው ቅዱስ ማቴዎስ እንደጻፈው ምዕራፍ 2 ቁጥር 13 ላይ ያለ ኃይለ ቃል ነው። እስክነግርህ ድረስ በዚያ ተቀመጥ የትምህርታችን ርዕስ ነው። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሆንልን። ወሃሉ ህዬ እስከ አመ እነግረከ፣ እስከምነግርህ ድረስ በዚያ ተቀመጥ። ይህ ቃል እግዚአብሔር የሚለንን እንድንሰማ እግዚአብሔር በፈቀደልንና በቦታ እግዚአብሔር እንደፈቀደልን እንድንኖር የሚያስተምረን የሚያሳየን ቃል ነው። ቃሉን የተናገረው የእግዚአብሔር ቅዱስ መልአክ ነው። የእግዚአብሔር ቅዱስ መልአክ ለአረጋዊው ለቅዱስ ዮሴፍ ተገልጦ ሕፃኑን ክርስቶስንና እናቱን ድንግል ማርያምን ይዞ ወደ ግብፅ እንዲሸሽ ያን የመከራ ዘመን ያን የችግር ዘመን በዚያ ቦታ እንዲያሳልፍ ሲነግረው የተናገረው ቃል ነው። እግዚአብሔር መንፈስ ቅዱስ ሁላችንንም እንዲናገረን ቅዱስ ፈቃዱ ይሆንልን። እንግዲህ ሁላችንም እንደምናውቀው በቤተ ክርስቲያናችን ሥርዓተ አምልኮ መሰረት ከመስከረም 26 ቀን ጀምሮ እስከ ህዳር 5 ቀን ድረስ የክርስቶስ ስደት የድንግል ማርያም ስደት ይነገራል ይተረካልና እስካሁን በብዙ ሊቃውንት ብትማሩትም እኔም ደግሞ ዛሬ በዚህ ዙሪያ እንድናገር መርጬዋለሁ። እግዚአብሔር መንፈስ ቅዱስ ሁላችንም ይናገረን። የታሪኩ መነሻ ከነገረ ልደቱ ነው የሚጀምረው። ከቁጥር 1 ጀምሮ እንዲህ ይላል። ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ንጉሥ ናሁ ሰብአ ሰገል መጹ። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ ከተወለደ በኋላ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይለናል። እኒህ ሰብአ ሰገል ክርስቶስን ፍለጋ ከምስራቅ ወደ ኢየሩሳሌም መጡ ይለናል መጽሐፍ ቅዱስ። ብዙ ጊዜ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ብሎ አቅጣጫ የሚጠቁመን የሚያሳየን ክርስቶስ የተወለደባትን ክርስቶስ ያደገባትን ነቢያት ትንቢት የተናገሩባትን ሐዋርያትም ዙረው ያስተማሩባትን ኢየሩሳሌምን መነሻ በማድረግ ነው።
አው ምስራቅ ካለን ሰሜን ካለን ከኢየሩሳሌም በስተምስራቅ በኩል ለማለት ነው። ስለዚህም ነው ከኢየሩሳሌም በስተምስራቅ በኩል እነሆ ሰብአ ሰገል መጡ ይላል። ሰብአ ሰገል ማለት ሰብአ ጥበብ የጥበብ ሰዎች ማለት ነው። የምን ሰዎች? የጥበብ ሰዎች። ገል ውስተ አፈ ንጉሥ ይላል። አዎ ጥበብ ማለት ነው፣ እውቀት ማለት ነው። እኒህ ሰዎች ፈላስፎች ናቸው ማለት ነው። የእውቀት ሰዎች ናቸው ማለት ነው። የእውቀት ሰዎች ብቻ ሳይሆኑ ታሪካቸው እንደሚነግረን ባለስልጣኖችም ነበሩ። ብዙዎቹ ስልጣን ያላቸው በሚመች ኑሮ ውስጥ የነበሩ ሰዎች ናቸው። ግን በሚመች ኑሮ ውስጥ የሚኖሩት ባለስልጣን የሆኑት እኒህ የእውቀት ሰዎች አሁን ከምስራቅ ወደ ኢየሩሳሌም ጉዞ ጀምረዋል። ከምስራቅ ከሀገራቸው ከፋርስ ከባቢሎን ወደ ኢየሩሳሌም ጉዞ የጀመሩት እንዲሁ አይደለም። አበው እንደሚያስተምሩት የእኒህ ሰዎች ቅድመ አያታቸው ዠረደሽት የሚባል ፈላስፋ ነበረ። ይህ ሰው አንድ ቀን ፍልስፍና ሲያጠና ከውሃ ምንጭ አጠገብ ሆኖ ሲፈላሰፍ ድንግል ማርያም ሕፃኑን ታቅፋ በኮከብ ተቀርጻ ተገለጸችለት ይላል። እግዚአብሔር እናታችን ለእኛም ይግለጥልን። አዎ ድንግል ማርያም ሊቃውንቱ ሲያገለግሉ ትገለጣለች። ለነ ቅዱስ ኤፍሬም ተገልጣለች። ተገልጣ ነው ወድሰኒ ኤፍሬም ያለችው፣ አመስግነኝ ያለችው ተገልጣለት ነው። ለነ አባ ሕርያቆስ ተገልጣለች። ለነ አባ ጊዮርጊስ ዘጋስጫ ተገልጣለች። በዘመናችንም በተመስጦ በመንፈሳዊ ወኔ ሆነው ማህሌት ለሚቆሙት ሰዓታቱን ለሚቆሙት አባቶቻችን ለበቁት ትገለጣለች። ድንግል ለእኛም ትገለጥልን። ስለዚህም ነው ይሄ ፈላስፋ መንፈሳዊ ነገር መሆኑን ተረድቶ ወዲያው በሰሌዳ ብርት ቀርጾ ቤተ መዛግብት ሙዚየም አስቀምጦት ይኖር ነበረ። የፈላስፋው ስም ማን ነው ብያችኋለሁ? አቤት ዠረደሽት የሚባለው ማን ይባላል? ዠረደሽት ይባላል። ብትይዙትን ባዚቱት ችግር የለም። ይሄ ለታሪክ ነው የሚጠቅመን፣ ለህይወት አይጠቅመንም። ለህይወት የሚጠቅመን ስለ ክርስቶስ መማር ነው። ስለ ክርስቶስ ማወቅ ነው። ሥላሴን ማወቅ ነው። አዎ ስለዚህ ብዙም አትቸገሩ ልላችሁ ፈልጌ ነው። ስለዚህ ነው ይሄ ፈላስፋ በሚሞትበት ጊዜ ልጆቹን ሰብስቦ ሰማያዊው ንጉሥ ሲወለድ እንዲህ አይነት ኮከብ ይወጣል፣ ይገለጣል፣ እርሱ ወደሚመራችሁ በእርሱ ተመርታችሁ ሂዳችሁ ይሄን ገብሩለት ብሎ ለንጉሱ የሚገብሩትን ወርቁን፣ ዕጣኑን፣ ከርቤውን ሰጣቸው። ከዚህ በኋላ እሱ አረፈ። መንፈሳዊ አባት እንዲህ ነው። ለልጆቹ መልካም ነገር ያወርሳል፣ ለልጆቹ መልካም ነገር ያስተምራል። የተከበራችሁ ምእመናን፣ እኛ ልጆቻችን በሥጋዊው ሕይወታቸው ከሁሉ እንዲበልጡ የማናደርገው ጥረት የለም። ውጤታማዎች እንዲሆኑ አንዳንዶቻችን ከልብሳችን ከቀለባችን ቀንሰን ለልጆቻችን ትምህርት ቤት እንዳውላለን፣ እንከፍላለን። እጅግ ጥሩ ልምድ ነው፣ ማስተማሩ መልካም ስለሆነ። ግን ለሥጋዊ ሕይወታቸው ከምንጨነቀው በላይ ግን ለመንፈሳዊ ሕይወታቸው ነው መጨነቅ ያለብን። አስተምረናቸው ዶክተር ኢንጂነር ሆነው መንፈሳዊ ሕይወት ከሌላቸው ምን ዋጋ አለው? የሱስ ተገዢዎች፣ የኃጢአት ባሪያዎች ይሆናሉ። ከሰውም ከእግዚአብሔርም ሳይሆኑ ይቀራሉ። ስለዚህ ልጆቻችንን ልናወርስ የሚገባው መንፈሳዊውን ነገር ነው። ይሄ ሰው ሞተ፣ አለፈ። ከዚህ በኋላ ግን ሰማያዊው ንጉሥ እግዚአብሔር ከተወለደ በኋላ ይሄ ኮከብ ተገለጠላቸው። ያን ጊዜ ነው በኮከቡ እየተመሩ ወደ ኢየሩሳሌም ሄዱ። አይቴ ሃሎ ንጉሠ አይሁድ ዘተወልደ፣ የተወለደው የአይሁድ ንጉሥ የት አለ እያሉ ሄዱ ይላል። ክርስቶስን አሰሱት፣ ክርስቶስን ፈለጉት። ሰማያዊውን ንጉሥ ለማግኘት
ሰማያዊውን ንጉሥ እጅ ለመንሳት መከራ እየተቀበሉ እየተራቡ እየተጠሙ ከሞቀ ቤታቸው ወጥተው ከሚመች አልጋቸው ወርደው በየጭንጫው በየሸለቆው በየምድረ በዳው እየተኙ እየተነሱ እየወደቁ እየተራቡ እየተጠሙ ክርስቶስን ይፈልጉት ነበረ። የተከበራችሁ ምእመናን፣ እኛም እሱን እንፈልገው። ዛሬ ይሄን ንጉሥ እንፈልገው። በፍቅር የሚገዛንን፣ በሰላም የሚገዛንን፣ ያለ ገንዘብ ሕይወቱን የሰጠንን፣ ለሕይወት እንኳ ያልሳሳልንን፣ ለመንፈሳችን ለነፍሳችን ለሥጋችን የሚጠቅመንን የሚሆንን ይሄን ንጉሥ ነው መፈለግ ያለብን። እርሱን ያገኘ ሰው ነው የሚያርፈው። እንደምታውቁት የዚህ ዓለም የሆነ ነገር ሁሉ አያሳርፍም። ገንዘብ ረፍት አይሰጥም። እግዚአብሔር የሌለው ትዳርም ረፍት አይሰጥም። እውቀት፣ ቁመና፣ ደምግባት፣ ውበት፣ ሁሉም ነገር ረፍት አይሰጥም። ሰው ረፍት የሚያገኘው እግዚአብሔርን ሲይዝ ነው። እግዚአብሔርን ሲያገኝ ነው። እግዚአብሔር ያለው ሰው በትንሹ ይረካል። እግዚአብሔር ያለው ሰው ባለው ነገር ይደሰታል። ዛሬ ብዙ ሰዎች ብዙ ነገር አላቸው፣ ግን ብዙ ደስታ የላቸው። ብዙ ነገር አላቸው፣ እርካታ የላቸውም፣ ሰላም የላቸውም። ትዳራቸው የብጥብጥ ሜዳ ነው። ቤታቸው የጦርነት ሜዳ ነው። ስለዚህ ሰው በሰላም የሚኖረው ረፍት የሚያገኘው ባለው ነገር የሚደሰተው እግዚአብሔርን ሲፈልግ እግዚአብሔርን ሲያገኝ ነው። ሰው በሕይወት የሚኖረው እግዚአብሔርን ሲያገኝ ነው። ነቢየ እግዚአብሔር ቅዱስ ዳዊት እስጎ ለእግዚአብሔር ወተሃዩ ነፍስክሙ፣ እግዚአብሔርን ፈልጉት ሕያዋንም ሁኑ ይላል። ማንም ፈልጉት? እግዚአብሔርን በጸሎት በአምልኮት መፈለግ። የፍቅር ሰዎች ስንሆን እግዚአብሔርን እናገኘዋለን። የሰላም ሰዎች ስንሆን ነው እግዚአብሔርን የምናገኘው። ጠላታችን ነው የምንለውን ስንወድ፣ ሰውን ሁሉ እኩል መመልከት ስንጀምር፣ የትህትና ሰዎች ስንሆን፣ የሰላም ሰዎች ስንሆን ነው እግዚአብሔርን የምናገኘው። ስለዚህ እግዚአብሔርን ፈልጉት አለ። በሕይወት ትኖራላችሁ። እኒህ ሰዎች ስልጣናቸው እንቅፋት አልሆነባቸውም። ሀብታቸው እንቅፋት አልሆነባቸውም። ሁሉም ነገር ትተው እግዚአብሔርን ፍለጋ ሄዱ። እንዲህ ነው ሰው ያለው ነገር እንቅፋት ሳይሆንበት። ብዙ ሰዎች ዛሬ ገንዘባቸው ለመንፈሳዊ ሕይወታቸው መሰናክል ሆኖባቸዋል። ስልጣናቸው ለመንፈሳዊ ሕይወታቸው እንቅፋት ሆኖባቸዋል። ሥጋ ወደሙ መቀበል ቢፈልጉ እንኳ በግልጥ መጥተው ቤተክርስቲያን መቀበል የማይችሉ ባለስልጣኖች ስለሆኑ ብቻ የሚሸማቀቁ ስንት ሰዎች አሉ መሰላችሁ? ስንት ሰዎች አሉ መሰላችሁ? በድህነት ዘመናቸው ቤተክርስቲያን የማይጠፉ ጠዋት ማታ እግዚአብሔርን የሚማጸኑ የነበሩ፣ አሁን ግን የገንዘባቸው ብዛት የሀብታቸው ብዛት ቢዚ ያደረጋቸው፣ አይምሯቸውን ረፍት የነሳቸው፣ እግዚአብሔርን የሚያስቡበት የሚጸልዩበት ከእግዚአብሔር ጋር የሚገናኙበት ጊዜ ያሳጣቸው። የተከበራችሁ ምእመናን፣ ገንዘብ ሌላውም ነገር ከእግዚአብሔር የሚለየን ከሆነ ለመንፈሳዊ ሕይወታችን እንቅፋት የሚሆንብን ከሆነ እርሱ ለእኛ ጠላታችን ነው። እኒህ ሰዎች ግን ሁሉን ነገር አሸንፈው አይቴሃሎ ንጉሥ አይሁድ ዘተወልደ፣ የተወለደው የአይሁድ ንጉሥ ትንቢት የተነገረለት ሱባዔ የተቆጠረለት የሰው ልጅ በነፍስ በሥጋ የሚገዛው የሚያሳርፈው የአይሁድ ንጉሥ ወዴት አለ? አዎ እውነት ነው፣ እግዚአብሔር ንጉሥ ነው። ቅዱስ ዳዊት እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔርማ ዓለም ከመፈጠሩ ዘመን ከመቆጠሩ በፊት እሱ ንጉሥ ነው ይለዋል። ምንድን ነው? ንጉሥ ነው። ሰማይን የዘረጋ ምድርን የዘረጋ በላይ በሰማይ በታች በምድር በመትሕተ ምድር ያሉትን ፍጥረታት እኛ የምናውቃቸውንም የማናውቃቸውንም ፍጥረታት የፈጠረ መፍጠር ብቻ አይደለም፣ ፈጥሮ የሚመራ የሚመግብ ሰማያዊው ንጉሥ እግዚአብሔር ንጉሥ ነው።
ስለዚህ ነው የት አለ እያሉ ወደ ቤተልሔም ሄዱ፣ ወደ ኢየሩሳሌም ደረሱ። ወሰሚዖ ሄሮድስ ንጉሥ ደንገጸ ወተሐውከ። ሄሮድስ ያን ጊዜ ነው ንጉሥ የምትለዋን ቃል ሰምቶ ደነገጠ ይላል። ንጉሥማ ከሆነ ሳይገል አይነግስም። መቼም ሌላ ንጉሥ እያለ ሌላ ንጉሥ አይነግስም። የግድ እኔን አጥፍቶ እኔን ገሎ ነው ሊሆን የሚችለው ብሎ ደነገጠ ይላል። ስልጣን ይህን ያክል አስፈሪ ነው። ስልጣን ላይ ያሉ ሰዎች እኮ ሰላም የላቸውም ማለት ነው። ሁልጊዜ ይሳቀቃሉ፣ ሁልጊዜ ይጨነቃሉ እኮ ማለት ነው። ሄሮድስ ደነገጠ፣ ተጨነቀ። ወኩላ ኢየሩሳሌም ከተማዋ በሙሉ ተደናገጠች። እሱ ሲደናገጥ ሰላም ሲያጣ፣ መሪው ሰላም ስላጣ፣ የሚመራው ከተማ ሰላም አጣ። እግዚአብሔር ሰላሙን ለሁላችን ያድለን ምእመናን። ሰላም የሌለው ሰው ሰላም መስጠት አይችልም። ሰው ሰላም ያገኘው ሰላም ያለው ሰው ሲኖረው ነው። ስለዚህም ነው ደነገጠች ከተማዋ። ምክንያቱም ንጉሥ ከሆነ ሳይገል አይነግስም አለ። እግዚአብሔር ለእኒህ ሰዎች የገለጠው ይሄን ስም ነበረ። አባቶቻችን እግዚአብሔር ላዕላዊ ስሙን እግዚአብሔር ፈጣሪ አምላክ የሚለውን ስም አልገለጠላቸውም። የተወለደው እግዚአብሔር የተወለደው አምላክ የት አለ እያሉ ቢመጡ የተነገረውን ትንቢት ያላወቁ እንዴት እግዚአብሔር ይወለዳል ብለው ቸል እንዳይሏቸው እግዚአብሔር ይሄን ስም አይደለም የገለጠላቸው ይላሉ። ወይም ታህታዊ ስሙን ነቢዩ ኢሳይያስ እንዳለው ሕፃን የሚለውን ልጅ የሚለውን ስም ገልጦላቸው የተወለደው ሕፃን የተወለደው ልጅ የት ነው ያለው ቢሉ በእስራኤል ከተማ ብዙ ሕፃናት ይወለዳሉ፣ በአንጻሩ ደግሞ ይሞታሉ። የቱን ሕፃን እንድንላቸው ነው ብለው ነገሩ እንዳያቃልሉባቸው እንዳይስቁባቸው እግዚአብሔር ማዕከላዊ ስሙን ገለጠላቸው ይላሉ። ንጉሥ የሚለው አምላክነቱንም ሰውነቱንም የሚገልጥ መካከለኛ ስሙ ነው። ይሄ ስም አስደንጋጭ ስም ነው። ሄሮድስን አስደንግጦታል። ሄሮድስ ይሄን ስም ሲሰማ ተደናግሯል። ዛሬ የእግዚአብሔር ስም ጠላትን ያስደነግጣል፣ ሰይጣንን ያስፈራል፣ ያንቀጠቅጣል። ለዚህ ነው መካከለኛ ስሙ ንጉሥ የሚለው። ይሄን ስም ሲሰማ ደነገጠ። ከዚህ በኋላ ነበረ ሊቃነ ካህናቱንና ጸሐፍቱን ጠራና ጠየቃቸው ይላል። በአይቴ የተወለደ ክርስቶስ የት ነው የሚወለደው አላቸው። ታሪክ የሚያውቁትን ሊቃነ ካህናቱን ይልቁንም ደግሞ ነገድ ከነገድ እንዳይፋለስ ይልቁንም ክህነት ከቤተ ሌዊ መንግሥት ከቤተ ይሁዳ እንዳይወጣ ታሪክ የሚዘግቡ ታሪክ የሚያውቁ የተማሩ ጸሐፍት የሚባሉ ቡድኖች ነበሩ። እነሱን ጠራቸው። ሄሮድስ ከዚህ ላይ መልካም ነገር አድርጓል። ሄሮድስ ብዙ መልካም ነገር የለው፣ ግን ከሄሮድስ ይሄን ግን ልንማርለት ያስፈልጋል። ዛሬ እኛም መጠየቅ ያለብን ታሪክ የሚያውቁትን ነው፣ የተማሩትን ነው። ታሪክ የማያውቁ ሰዎች ሀገር እያፈረሱ ነው፣ የማይሆን ታሪክ እየተረኩ። ታሪክ የማያውቁ ሰዎች አንዱን ከአንዱ እያማቱ ሰውን ከሰው ሕዝብን ከሕዝብ እየለያዩ ነው። ምእመናን ገምቱ የሆኑ ታሪክ አዋቂዎች አሏት ቤተክርስቲያን። ብዙ ሊቃውንት አሏት ቤተክርስቲያን። እነሱን መጠየቅ፣ አባቶችን መጠየቅ፣ ስለ ሀገር ታሪክ፣ ስለ ሕዝብ ታሪክ፣ ስለ ቤተክርስቲያን ታሪክ አባቶችን ጠይቅ ነው የሚለው መጽሐፍ። እነሱ ይነግሩሃል፣ ያስታውቁሁማል ይላል። እነሱን መጠየቅ ከሄሮድስ ይሄን አንድ ከሄሮድስ ብንማረው ይሄን አግኝተናል። ይሄን ከእርሱ ልንማር ያስፈልግ። አዋቂዎችን መጠየቅ ነገሩት የተነገረውን ትንቢት። በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ ትንቢት ተነግሯል። ክርስቶስ የሚወለደው በቤተልሔም ነው አሉት። ቤተልሔም የተለያየ ስም አላት። ኤፍራታ ተብላለች፣ ቤተልሔም ተብላለች እና በቤተልሔም ነው በኤፍራታ ነው አሉት። ክርስቶስ የሚወለደው በዚያ ነው። ከደቂቅ ነቢያት ወይም ከደቂቀ ነቢያት አንዱ የሆነው
ቅዱስ ሚክያስ አንድ ቀን አስተምሮ ወደ ቤቱ ሲመለስ ልክ በዚህን ሰዓት ቤተልሔምን ጫካ ሁና አረም በቅሎባት እንዲሁ አራዊት እየተዛለሉባት ተመልክቶ እግዚአብሔር አንድ ነገር ገለጠለትና ትንቢት ተናገረ። አንቺ ቤተልሔም አለ ነቢዩ እንዲህ ጫካ እንደሆንሽ አረም እንደዋጠሽ አትቀሪም አለ። እግዚአብሔር ምስጢር ሲገልጥ እንዲህ ነው። እንዲህ እንደሆንሽ አትቀሪም። ንጉሥ ይነግሥብሻል፣ ድንኳን ይተከልብሻል፣ የነጋሪት ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጠኑብሻል ብሎ ትንቢት ተናግሮ ነበረ። እውነትም እንደተናገረው ያቺ ጫካ ምድረ በዳ የነበረችው እሱ እንኳ እየፈራ እየተንቀጠቀጠ ያልፍባት የነበረች አራዊቱ ይዛለሉባት የነበረችዋ ቤተልሔም መጀመሪያ ዘሩባቤል የሚባል ንጉሥ ነገሰባት። ነቢዩ የተናገረው ሁሉ ተከናወነባት። ሚገርም ነው። እግዚአብሔርን ተመልከቱት። ያቺ ምድረ በዳዋ መናገሻ ቦታ ሆነች። ያቺ ምድረ በዳዋ የንጉሥ ከተማ ሆነች። እግዚአብሔር እንዲህ ነው፣ ታሪክን ይለውጣል። ምዕመናን ታሪክን ይቀይራል። ዛሬ ምናልባት ሕይወታችን አረም የሆነብን የኃጢአት የበደል አረም የዋጠብን ሰዎች መለወጥ የምንችልበት ንስሐ የምንገባበት ዘመን ይመጣል። የቤተልሔም ታሪክ ተለወጠ። የቤተልሔም ታሪክ በዚህ ብቻ አላበቃም። ዘሩባቤል እንደነገሰባት ክርስቶስ ተወለደባት። ማን ተወለደባት? የዓለም መድኃኒት ክርስቶስ። አዎ የተወለደው የአይሁድ ንጉሥ የት አለ እያሉ የጥበብ ሰዎች የፈለጉት ክርስቶስ፣ መላእክቱ ከእረኞች ጋር ሆነው የዘመሩለት ክርስቶስ፣ መላእክቱ ሊቃነ መላእክቱ የሚሰግዱለት፣ ነቢያቱ ትንቢት የተናገሩለት፣ ሐዋርያቱ የሰበኩለት ክርስቶስ ተወለደባት። ክርስቶስ ሲወለድ በዘሩባቤል ጊዜ ድንኳን እንደተተከለባት የብርሃን ድንኳን ተተከለባት ቤተልሔም። አሕዛብ እንደገበሩባት ሰብአ ሰገል ገበሩባት። እስራኤል ደጅ እንደጠኑባት 99 ነገደ መላእክት ከተሙባት፣ ዘመሩባት። ሰውና መላእክት ታረቁባት። ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን። በእምነት ቃል ክርስቶስን ያመሰግኑት ዘንድ ክርስቶስን ሊዘምሩለት ዘንድ ሰውና መላእክት አንድ ሆኑ። እረኞችና መላእክት ታረቁ፣ ተስማሙ ብሎ ሊቁ እንደተናገረው የመላእክት ከተማ ሆነች ቤተልሔም፣ ፈርሃርያም ሆነች ቤተልሔም። የሚገርማችሁ ነገር ቤተልሔም አሁን ሁሉም የሚፈልጋት ቦታ ናት። ቤተልሔም ሁሉም ሰው እስላሙም ክርስቲያኑም በክርስቶስ ልደት የሚያምኑት ገና ክርስቶስን የሚጠብቁት አይሁድ እንኳ የሚፈልጓት ሁሉም ይገባኛል የሚላት ቦታ ናት ቤተልሔም። ቤተልሔም የሚገርማችሁ የዓለም ሕዝብ ሁሉ የሚፈስባት የሚጎበኛት ቦታ ናት። አሁን ቤተልሔም ማን ስለተወለደባት ነው? አቤት እግዚአብሔር ስለተወለደባት፣ እግዚአብሔር ስለተገለጠባት። እንዲህ ነው ምእመናን፣ እኛም የእግዚአብሔር ቤተ መቅደሶች ስንሆን፣ መንፈሳውያን ስንሆን ሁሉ ይፈልገናል። ሁሉ ይፈልገናል። ሌባን ማን ይፈልገዋል? ነፍሰ ገዳይን ማን ይፈልገዋል? ወንበዴን ማን ይፈልገዋል? ዲያብሎስን ማን ይፈልገዋል? ሰው የሚፈልገው እኮ ሚካኤልን ነው። ሰው የሚፈልገው መንፈሳዊ ሰውን ነው። መንፈሳውያን ስንሆን የጾም ሰዎች፣ የጸሎት ሰዎች፣ አስታራቂዎች፣ የፍቅር ሰዎች ስንሆን ሁሉ ይፈልገናል። ስለዚህ ቅዱሳኑ እንዲፈልጉ ሕይወታችን ይለወጥ። የቤተልሔም ታሪክ ተለወጠ። የቤተልሔም ገጽታ ተለወጠ። አሁን የሁሉም የሚፈልጋት ቦታ ሆነች። ወገኖች እስቲ የእኛም ሕይወት ይለወጥ። የብዙዎቻችን ሕይወት አረም በልቶታል፣ አረም ውጦታል። ንስሐ መግባት ያቃተ ተጣልተን መታረቅ የማናውቅ ሰዎች፣ ኧረ ጉዶች ሆነ ይቅርታን የማናውቅ ሰዎች፣ ሰላም በውስጣችን የሌለን ሰዎች ወገኖቼ የእኛም ታሪክ ይቀየር እንጂ ይለወጥ እንጂ። ከቤተልሔም እኮ እኛ 100 ጊዜ እንመጣለን። ያ እኮ ድንጋይ ነው፣ አፈር ነው። የእኛ ሕይወት እኮ ክርስቶስ የሞተለት፣ የክርስቶስ ደም የፈሰሰለት፣ በክርስቶስ ደም የተገዛ ሕይወት ነው። ስለዚህ የእኛም ሕይወት ይለወጥ እና በቤተልሔም ነው አሉት። አሁን ሄሮድስ ጠራና በቤተልሔም እንደሚወለድ
ከተረከላቸው በኋላ ኮከቡ የታየበትን ዘመን በጥንቃቄ ተረዳ ይላል። መቼ ነው የታየው ብሎ ጠየቃቸው። ኮከቡ የተገለጠበትን ዘመን በጥንቃቄ ከተረዳ በኋላ ሂዱ ወደ ቤተልሔም ብሎ አሰናበታቸው። ግን አለ ካገኛችሁ ወደ እኔ ተመለሱ፣ እኔም እንድሰግድለት አለ። ተመልከቱ ምን እንደለት አለ። ይሄን የተናገረው ማን ነው? ሄሮድስ። የሽንገላ ሰው የሆነው የኃጢአት ሰው የሆነው ነፍሰ ገዳዩ ሄሮድስ። ተመልከቱ መርዙን ልክ በማር ለውሶ ያቀርባል። እገለው ዘንድ ሲል እኮ ነው እሱ የሚፈልገው ሊገለው ነው፣ ግን እሰግድለት ዘንድ አለ። እንዲህ አይነት ሰዎች አሉ በዓለም ላይ። ውሸትን እውነት አስመስሎ የሚናገሩ፣ ኃጢአቱን ጽድቅ አስመስሎ የሚያወሩ፣ በውስጣቸው እውነት የሌላቸው፣ በውስጣቸው ጽድቅ የሌላቸው፣ በአንደበታቸው ብቻ የሚሸነግሉ የሄሮድስ ጠባይ ያላቸው ሄሮድሳውያን አሉ በዓለም ላይ። ምእመናን ሄሮድሳውያን እንዳንሆን፣ የሽንገላ ሰዎች እንዳንሆን፣ አስመሳዮች እንዳንሆን ይሄ የሄሮድስ ጠባይ ነው። ነገር ግን እግዚአብሔር ባወቀ ለእኒህ ሰዎች እምነት እንዲጽናላቸው ንጉሡ የሚሰግድለትማ ከሆነ እሱ እውነትን ማምላክ ነው ብለው እምነት እንዲጽናላቸው እግዚአብሔር መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ ይህን አናገረው። ከዚህ በኋላ ነበር ካሰናበታቸው በኋላ ያ የሚመራቸው ኮከብ ተገለጠላቸውና ቤተልሔም አደረሳቸው ይላል። እግዚአብሔር እኛንም ቤተልሔም ከቤተ መቅደሱ አይለየን። ቤተልሔም ሕፃኑን ክርስቶስን ከእናቱ ጋር አገኙት ይላል። እንዲህ ነው ወደ ቤተልሔም ስንመጣ ሕፃኑን ከእናቱ ጋር ነው የምናገኘው። ምእመናን ሕፃኑን ክርስቶስን ከእናቱ ጋር፣ እናቱን ድንግል ማርያምን ከልጇ ከክርስቶስ ጋር የምናገኘው ቤተልሔም ቤተክርስቲያን ነው። ወደ ቤተክርስቲያን የመጣነው አሁን እንዲሁ ጊዜ ለማስመሸት አይደለም፣ ስራ ስላጠነ አይደለም። እናቱን ፍለጋ ነው፣ ሕፃኑን ፍለጋ ነው። እግዚአብሔርን በምህረቱ በቸርነቱ እናቱን ድንግል ማርያምን በአማላጅነቷ በቃል ኪዳኗ የምናገኛቸው ቤተልሔም ከዚህ ቤተ መቅደስ ነው። አገኟቸው፣ ወድቀው ሰገዱለት ይላል። ምን አሉለት? ሰገዱለት። ያ ኮከብ 2 ዓመት ሙሉ የመራቸው ኮከብ ከሰው ሲደርሱ እንዲሁ ይሰወራቸው፣ ከሰው ሲሩቅ ደግሞ ይገለጥላቸዋል። አሁን የሽንገላ ሰው የኃጢአት ሰው ከሆነው ከሄሮድስ ሲለዩ ተገለጠላቸውና ወደ ክርስቶስ ወደ ቤተልሔም አደረሳቸው ይላል። ዛሬ እኛ የሚያስፈልገን እንዲህ አይነት የሃይማኖት መሪ፣ እንዲህ አይነት ኮከብ የሆነ ሰባኪ፣ ኮከብ የሆነ ካህን፣ ኮከብ የሆነ ዲያቆን፣ ኮከብ የሆነ አባት ነው ወደ ክርስቶስ የሚመራ፣ ወደ ቤተልሔም የሚመራ፣ ክርስቶስ ካለበት ቦታ የሚያደርስ፣ ቤተልሔም የሚያደርስ። ቤተልሔም አደረሳቸው፣ ወድቀው ሰገዱለት። እንገዛልሃለን ሲሉ ነው። ሰው የወድቅ ይነሳላቸው የነበሩ ጥበበኞች ባለስልጣኖች አሁን ግን አምላካቸውን ክርስቶስን ሲያገኙ ለክርስቶስ ሰገዱ። ይሄ ብቻ መሰላችሁ? ሳጥናቸውን ከፍተው ወርቁን፣ ዕጣኑን፣ ከርቤውን ገበሩበት ይላል። የታሰረውን ኮረጇቸውን ፈተው የተቆለፈውን ሳጥናቸውን ከፍተው ወርቁን ለመንግስቱ፣ ዕጣኑን ለክህነቱ፣ ከርቤውን ለሞቱ ገበሩለት። ከዚህ በፊት ወርቅ እንገብርላቸው የነበሩ ነገሥታት ጥንቱንም ፍጡራን በኋላ ማላፊያ ናቸው። አንተ ግን ጥንትም ያልተፈጠረ በኋላም የማታልፍ ዓለምን የማሳልፈ የምትኖር ዘላለማዊ ንጉሥ ነህ ሲሉ ከፊት በፊት ዕጣን እናጥንላቸው የነበሩ ጣዖታት ጥንቱንም ፍጡራን በኋላ ማላፊያ ናቸው። አንተ ግን ጥንትም ያልተፈጠረ በኋላም የማታልፍ ዘላለማዊ አምላክ ነህ ሲሉ ከሌውን ገበሩለት። ምንም ጥንት ያልተፈጠረ በኋላም የማታልፍ ዘላለማዊ አምላክ ብትሆን ለሰው ልጆች ስትል የሰው ፍቅር አገብሮ መራራ ሞትን ትቀምሳለህ፣ በዕለተ ዓርብ ትሞታለህ ሲሉ ከርቤውን ገበሩለት። ወርቅ ጥሩይ ነው፣ ጥሩይ ባህሪ ነው ሲሉ ነው። ዕጣን ሙዝ ነው፣ ሙዝ ባህሪ ነው ሲሉ ነው። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። ጽና ነፍስን አጥቶ ልጅነቱን ተነጥቆ ከማህበረ መላእክት የተለየውን በሲኦል የወደቀውን የሰው ልጅ
ልጅ ወደ ቀደመ ክብሩና ቦታው ተመልሰዋል ሲሉ ይሄን ገበሩበት ይላል። የተከበራችሁ ምዕመናን እኛስ ምንድነው ይዘን የመጣ ነው? አሁን ያለነው እኮ ቤተልሔም ነው። እናቱን ከሕፃኑ ጋር በምናገኝበት ቦታ በቤተልሔም በቤተ መቅደሱ ግን ምን ይዘን የመጣ ነው? ምን ይዛችኋል? ምንድነው ይዘን የመጣ ነው? ምዕመናን ይሄን ስላችሁ ምናልባት እኛ ትዝ የሚለን አስራቱ በኩራቱ ነው። አዎ እሱን እናወጣለን፣ ዕጣኑን ጧፉን እርሱን እንሰጣለን። እግዚአብሔር ይመስገን። ከጉድለታችሁ ለቤተ ክርስቲያን መባ ትሰጣላችሁ። ግን ከዚያ በፊት መስጠት ያለባችሁ ግን ሕይወታችሁን ነው። ሰብአ ሰገል በመጀመሪያ የሰጡ ሕይወታቸውን ነው። ራሳቸውን መስዋዕት አድርገው አቅርበውለታል። ክርስቶስን ፍለጋ ተርበዋል፣ ተጠምተዋል፣ ወድቀዋል፣ ተነስተዋል። ክርስቶስን ፍለጋ እኮ ዓለምን ንቀዋል፣ መናኞች እኮ ሆነዋል። ክርስቶስን ሲያገኙት የታሰረውን ፈተው የተቀለፈውን ከፍተው ነው የገበሩት። እኛም ምዕመናን የታሰረው ሊፈታ እንዲሁ የተቆለፈው ልባችን ሊከፈት ያስፈልጋል። የብዙዎቻችን ሕይወት በኃጢአት የታሰረ ነው። የብዙዎቻችን ልቡና በቂም በበቀል የተቆለፈ ነው። በሥጋዊ አስተሳሰብ፣ በዓለማዊ አስተሳሰብ፣ ይልቁንም በዚህ ዘመን የብዙዎቻችን ሕይወት በዘረኝነት፣ በራስ ወዳድነት፣ በትዕቢት የተቆለፈ ነው። በተቆለፈ ልብ አይደለም ለክርስቶስ መገበር ያለበት። የተቆለፈው ልባችን በንስሐ ይከፈት። በኃጢአት የታሰረው ማንነታችን በንስሐ ይፈታ። በተቆለፈ በታሰረ ማንነት አይደለም እኛ ለክርስቶስ ዝማሬውን፣ መስዋዕቱን፣ እልልታውን፣ ዕጣኑን፣ ጧፉን ማቅረብ ያለብን። ጸሎታችን ተሰሚ፣ አገልግሎታችን ጉዳይ ፈጻሚ እንዲሆን የታሰረው ይፈታ። ከዚህ በኋላ ነው ከገበሩለት በኋላ የእግዚአብሔር መልአክ ተገለጠላቸው። ማን ተገለጠላቸው? የእግዚአብሔር መልአክ። እግዚአብሔርን ፈለጉ፣ እግዚአብሔርን አገኙ። ካሁን በኋላ እግዚአብሔር አገልጋይ ያቆመላቸው፣ መንገድ መሪ ሰጣቸው። እግዚአብሔር ያለው ሰው ሁሉ አለው። መላእክቱ ያገለግሉታል፣ ቅዱሳን ይጸልዩለታል፣ ያማልዱታል። የእግዚአብሔር መልአክ ተገለጠና ሌላ መንገድ አሳያቸው ይላል። በሌላ መንገድ ወደ ሀገራቸው ተመለሱ ይላል። በሌላ መንገድ ሲመጡ 2 ዓመት ነበር የተጓዙት። አሁን ግን አጭር መንገድ እግዚአብሔር መልአክ ገለጠላቸው። በ40 ቀን ወደ ሀገራቸው ገቡ። እንዲህ ነው ሰው እግዚአብሔርን ሲያገኝ መራራ የሆነው መጥፎ የሆነው አስጨናቂ የሆነው ማንነቱ ያጥራል። ወገኖች እስራኤል ከምድረ ግብፅ ወጥተው ምድረ ርስት ለመግባት ለ40 ቀን ነበር የተቆረጠላቸው። ግን የ40ውን ቀን መንገድ ወደ 40 ዓመት ረዘመ። ለምን? ኃጢአት ስለሰሩ በምድረ በዳ እግዚአብሔርን ስለበደሉ። ሰው ኃጢአቱ ሲበዛ፣ በደሉ ሲበዛ መከራው ይረዝማል፣ ችግሩ ይረዝማል፣ መንገዱ ይረዝማል። የመከራ መንገዳችን፣ የእልቂት መንገዳችን፣ ሰላም የማጣት ፍቅር የማጣት ጉዞአችን እንዲያጥርልን ለእግዚአብሔር እንገዛ፣ ለእግዚአብሔር እንታዘዝ። በአጭር መንገድ እንደገና በሌላ ኃይለ ቃል ሲመጡ የሚገርመው ነገር አይቲሃለ የታለ እያሉ መጡ። አሁን ግን ረከብናሁ ንጉሱን አግኝተነዋል እያሉ እየዘመሩ ወደ ሀገራቸው ተመለሱ። ከዚህ በኋላ ነበረ ሰብአ ሰገል ወደ እርሱ እንዳልመጡ ሲረዳ ሄሮድስ እንደተሳለቁበት ባየ ጊዜ ይላል አሁን አዋጅ አወጀ። በቤተልሔም 1 ዓመት ከ6 ወር 2 ዓመት የሆነው ልጅ ያለው ማንኛውም እስራኤላዊ ለመንግስት ልጁን ያምጣ ብሎ አዋጅ አወጀ። ልብስ ቀለብ ለሌላቸው ልብስ ቀለብ እሰጣለሁ፣ ርስት ጉልት ለሌላቸው ርስት ጉልት እሰጣለሁ፣ መሬት እሰጣለሁ አለ። በአሁኑ አነጋገር የእስራኤል እናቶች የሚገርመው 3 ዓመት የሆነውን ሕፃን ሁሉ 2 ዓመቱ ነው 1 ዓመት ከመንፈቅ ነው እያሉ መሬት ለማግኘት ጥቅም ለማግኘት ልጆቻቸው በነፃ የሚማሩላቸው በማር በወተት በንጉሥ ድግስ የሚያድጉላቸው መስሏቸው ወስደው ለሄሮድስ ሰጡት። አዎ ጥቅም ያገኙ መስሏቸው ልጃቸውን ለሰይፍ አሳልፈው ሰጡ፣ ለነፍሰ ገዳይ አሳልፈው ሰጡ። 14 እጥፍ ከ4,000 ሕፃናት ማለትም 144 ሕፃናትን ሄሮድስ ሰብስቦ በሰይፍ ፈጃቸው።
ምናልባት ከእነሱ አንዱ ክርስቶስ ሊሆን ይችላል በሚል ነው። ያን ጊዜ ነበረ ሄሮድስ ሕፃናቱን እየሰበሰበ የእግዚአብሔር መልአክ ለዮሴፍ ተገለጠለት ይላል። ወእምድኅረ ሀለፉ እሉ ናሁ አስተርአዮ መልአከ እግዚአብሔር በሕልም ለዮሴፍ። እነርሱም ከሄዱ በኋላ ይላል ቁጥር 13 ላይ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘው ወደ ግብፅ ሽሽ አለው። ተንስ ወነሣ ሕፃነ ወእሞ ወጉየ ውስተ ምድረ ግብፅ። ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ ሄሮድስ ሊገድለው ይፈልገዋል አለ። ተነስ ተባለ ዮሴፍ። የታደለው ሽማግሌ። የዮሴፍ ታሪክ አይማርካችሁም አባቶች? ዮሴፍ ያወቅነው የክርስቶስ ሞግዚት ስለሆነ ነው። ዮሴፍን ያወቅነው የድንግል ማርያም አገልጋይ ስለሆነ ነው። ዮሴፍን ማን ያውቀው ነበር? ድንግል ማርያምን ባያገለግል ድግር ጠራቢ ተራ ሰው እኮ ነው። አናጺ እኮ ነው ዮሴፍ። በቤተልሔም ታሪኩ የማይታወቅ፣ በናዝሬት ታሪኩ የማይታወቅ ከጎረቤቶቹ በስተቀር አለፍ ሲል ማንም የማያውቀው ተራ ሰው ነው። ግን ግንኙነት ስለነበረው ከእግዚአብሔር ጋር እግዚአብሔር መረጠው። የድንግል ማርያም አገልጋይ ሆነ። የክርስቶስ ሞግዚት ሆነ። የክርስቶስ አገልጋይ ሆነ። የተከበራችሁ ምዕመናን፣ እግዚአብሔር ዕድሜ የሰጣችሁ የሽበት ዘውድ የደፋላችሁ በእውነት እንደ ዮሴፍ እንዲያከብራችሁ እንደ ዮሴፍ እንዲመርጣችሁ ከቤተ መቅደሱ አትለዩ። ሰው ሊያውቃችሁ ይችላል፣ ዝና ላይኖራችሁ ይችላል። እግዚአብሔርን ስታገለግሉ ግን እግዚአብሔር ለእንደዚህ አይነት ለማይጠፋ ታሪክ ይመርጣችኋል። የዮሴፍ ታሪክ የማይጠፋ ታሪክ ሆነ። የዮሴፍ ታሪክ የማይደበዝዝ ታሪክ ሆነ። በነገራችን ላይ እግዚአብሔር ያለው ሰው ታሪኩ አይደበዝዝም። እግዚአብሔርን ያገለገለ ሰው ሕይወቱ አይጠፋም። እስከ ዓለም ፍጻሜ ሁልጊዜ እርሱ ይታወሳል፣ እርሱ ሁልጊዜ ይተረካል። ስለዚህ ነው ዮሴፍ ሕፃኑን ተሸክሞ ወደ ቤተልሔም ወደ ግብፅ ሸሸ ይላል። ማንን ይዞ? ሕፃኑን ክርስቶስንና እናቱን ድንግል ማርያምን። በድንግልና ጽንሳ በድንግልና የወለደችው የ15 ዓመት ብላቴናን ድንግል ማርያምን አይዞሽ እያለ እየደገፈ ሕፃኑን ክርስቶስን ሽኮኮ እያለ በጀርባው እያዘለ በቅፉ እየታቀፈ ሰሎሜን አስከትሎ አህያውን ጭኖ ዮሴፍ ስደት ጀመረ። ወደ ግብፅ ተሰደደ ዮሴፍ። ክርስቶስ ወደ ግብፅ ተሰደደ። ድንግል ማርያም ወደ ግብፅ ተሰደደች። አሸዋው እያቃጠላት፣ ፀሐዩ እየበላት፣ እንደገና እየራባት እየጠማት የሕይወትን ውሃ ክርስቶስን ወልዳ ግን ውሃ ተጠማች። የሕይወትን እንጀራ ክርስቶስን አዝላ ግን ተራበች። ስጋዊው ምግብ ራባት፣ ስጋዊው ውሃ ራባት። የእሷ ረሃብ በእርግጥ ጊዜያዊ ነው። የእሷ ረሃብ በእርግጥ ጊዜያዊ ነው። ምእመናንኛስ የሕይወትን ውሃ ክርስቶስ የሕይወትን እንጀራ ክርስቶስን እያወቅነው መብላት አቅቶን እያወቅነው መጠጣት አቅቶን የተራብን የለንም? ስንቶቻችሁ ክርስቶስን በልታችሁታል? የሕይወት እንጀራ እኔ ነኝ ብሏል ክርስቶስ። እኔ የሚበላ ለዘላለም አይራብም ብሏል ክርስቶስ። የሕይወት ውሃ እኔ ነኝ ብሏል ክርስቶስ። ይህን የሚጠጣ አይጠማም ብሏል ክርስቶስ። በስሙ ተጠርተናል፣ በደሙ ተዋጅተናል፣ ክርስቲያኖች ተብለናል። ክርስቶስን ይዘን ክርስቶስን መብላት ያቃተን፣ በረሃበ ነፍስ የምንሰቃይ፣ በጽማ ነፍስ የምንሰቃይ፣ በረከት የጎደለን ስንት ሰዎች አለን። ክርስቶስ የክርስቶስ የሕይወት እንጀራ ክርስቶስ የሕይወት መጠጥ ክርስቶስን የወለደችዋ ድንግል ማርያም ስጋዊውን ምግብ አጥታ እየተራበች እንደገና የግብፅ አሸዋ ከመሬት ላይ እያቃጠላት ፀሐዩ ከላይ እየለበለባት ወደ ግብፅ ተሰደደች። ራሱ ክርስቶስ ዓለምን የፈጠረ ዓለምን የያዘው አምላክ እርሱ ተሰደደ። ሰብአ ሰገል ምንድን ነበር ያሉት ሲፈልጉት? የተወለደው የማን ንጉሥ ነው ያሉት? የአይሁድ ንጉሥ የት አለ? ወይም በአጭር ቋንቋ የተወለደው ንጉሱ የት ነው እያሉ ነው የፈለጉት። አሁን የተሰደደው ማን ነው ማለት ነው? ንጉሱ እኮ ነው የተሰደደው።
ንጉሡ እውነት ነው የዚህ ዓለም ነገሥታት ሊሰደዱ ይችላሉ። እናውቃለን። በእኛ ምድሜ ብዙ መሪዎች ተሰደዋል። አዎ በመጽሐፍ ቅዱስም እነ ሳኦል ተሰደዋል፣ ከቤተ መንግሥታቸው ወጥተዋል። እነ ዳዊት ተሰደዋል፣ ከቤተ መንግሥታቸው ወጥተዋል። እነሱ የተሰደዱት ግን አቅም አጥሯቸው ነው። አቅም አጥሯቸው። ይሄ ንጉሥ ግን አቅም አለው። ይሄ ንጉሥ ግን ጠላቶቹን የመበቀል ጠላቶቹን የማጥፋት አቅም አለው። አይተነዋል። እንኳን ለራሱ ሙሴን አሮንን ተቃወሙብኝ ብሎ እነ አቤሮን እነ ዳታንን ምድር ተከፍታ እንድትውጣቸው አድርጓል። ይሄ ንጉሥ አይተነዋል። ለኤልያስ ክብር አልሰጡም ብሎ ሁለቱን የሻለቆችና 100 ወታደሮች ከሰማይ እሳት ወርዳ እንድትበላቸው አድርጓል። ይሄ ንጉሥ መጥፋት ይችላል። ስልጣን ሁሉ የእርሱ ነው። ኃይል ሁሉ የእርሱ ነው። አሃዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ ይታወር ድደ ወይ ነብር ጠፈረ። ዓለምን በመሃል እጁ እንደ እንቁላል የያዘ ምድርን ከመሠረቷ የተሸከመ የያዘ ከላይ በጠፈርም ያለ ሁሉን አድራጊ ሁሉም ፈጻሚ ስልጣን ሁሉ የእርሱ የሆነለት ሞትን ሕይወትን በእጁ የሆነለት ንጉሥ ነው። ማጥፋት እየቻለ ግን ተሰደደ። አዎ ዋልነት ለመሆን ተሰደደ። አዎ
ጣዖት ሲባል እጅ እግር ያለውን ይሄን የሰው እጅ ስራውን ማቆም ብቻ ገንዘብ ጣዖት የሆነብን ዘረኝነት ጣዖት የሆነብን ከኢየሩሳሌም ይልቅ ግብፅ ምቹ አይደለችም። ከግብፅ ከቤተልሔም ነው። ቤተልሔም ማለት እኮ የእንጀራ ቤት ማለት ነው። የምን ቤት ማለት ነው? የእንጀራ ቤት። ከቤተልሔም ነው እንግዲህ ዮሴፍ የተሰደደው። አዎ አንዳንድ ክፉ ቀን አያችሁ ከሚመች ቦታ ያወጣናል። አንዳንድ ቀን አያችሁ ክፉ ጊዜ ከመልካም ነገር ይለየናል። ብዙ ሰዎች እኮ ከመንፈሳዊ ሕይወታቸው ተሰደዋል። ብዙ ሰዎች እኮ ትናንት ኪዳን ያስደርሱ ቅዳሴ ያስቀድሱ የነበሩ ሰዎች ከቤተ መቅደሱ ተሰደዋል፣ ወጥተዋል። አዎ ክፉ ጊዜ እንዲህ ያሰድዳል። ታዲያ ግን ዮሴፍ ምን ተባለም? የሚገርመኝ ነገር በዚያ ቆይ ነው የተባለው። ግብፅ ጥሩ ቦታ አይደለም ብያችኋለሁ። አምልኮተ ጣዖት ያለበት ክህደት ያለበት ቦታ ነው። ግን በዚህ በመልካም ቦታ የእንጀራ ቤት በተባለችዋ በቤተልሔም መልካም ጊዜ እስከሚመጣ መልካም ዘመን እስከሚመጣ ክፉ ሄሮድስ እስከሚያልፍ ድረስ ዘመንን በዚህ አሳልፍ የተባለው። አያችሁ አንዳንድ ጊዜ በማይመች ቦታ ሆነን በማይመች ሁኔታ እንኳ ሆነን ክፉ ዘመን እንድናሳልፍ እግዚአብሔር ያስተምረናል። እኔ ከዚህ ቃል መማረው ይሄን ነው። አሁን ብዙ የማይመቹ ነገሮች አሉ አይደለም? የሉ ለመንፈሳዊ ሕይወታችን የማይመቹ ለክርስትናችን የማይመቹ ብዙ ነገሮች ይኖራሉ። ግን በዚህ በማይመቸው ሁኔታም ሆነ መልካም የሆነ ነገር እስከሚመጣ ድረስ መቆየት እንደሚገባን ነው እግዚአብሔር እየነገረን ያለው። መልካም ዘመን ጥሩ ነገር ለትዳራችን፣ ለሕይወታችን፣ ለጤንነታችን፣ ለኑሯችን፣ ለማንነታችን የሚመች ነገር እስከሚመጣ በማይመጣ ሆነ እስከ